ሰላም 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 እንዴት ናችሁ የኔ ውድ ቤተሰቦች እንዴት ናችሁ? ሁሉ ሰላም እኛ ከሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬም እንደተለመደው እንግዲህ በሌላ ቪዲዮ መጥቻለሁኝ። ሰሞኑን እንግዲህ ሩታ አንድ ወረቀት ላይ አብርሃም እንዲፈርምላት እየፈለገችው እንደሆነ አይተናል። በቤተሰብ ዙሪያም ጉዳዩ እንዲያልቅላት ለነጋሽም ነግራ እንደነበረና ሊያስጨርሱላት ፈቃደኛ እንደነበሩ ትላንትናም ተነጋግረው እንደነበር ታስታውሳላችሁ። ካሜራ ፊት አያስፈልግም ሲል ነበር ጋሽዬ። ጉዳዩን ቤት እንጨርሰዋለን ተነጋግረን ብለዋል። ትላንትና በግዲያው አምናም ቢላዩ ዛሬም ያን ወረቀት ይዛ አብርሃምን ከፈረንጁ ጋር አግኝተዋለች ማለት ነው። እንዲፈርምላት እየጠየቀችው ነው። በጣም የሚገርማችሁ ነገር አብርሃም ደግሞ በሌላ ሳይድ ወረቀቱ ላይ አልፈረምም እያለ በጣም እያስቸገረ ነው። ጥያቄው የሀብትም ጭምር ሆኗል ማለት ነው። አሁን ያላቸውን ንብረት ወደ ክፍፍል እንዲገባ እየተጠየቀበት እንደሆነ ወረቀቱ ላይ ያለው መረጃ ያሳያል ማለት ነው። ቤተሰቦች ዛሬም ይፈጠራል ምንድነው የተነሳው የሚለውን ሀሳብ እናነሳለን። ከዛ በተረፈ ደግሞ መሆን ያለበት በዚህ መንገድ ነው፣ መሆን የሌለበት ደግሞ ይሄ መሆን የለበትም እያን ሀሳብ እንሰጥበታለን ማለት ነው። የኔ ቤተሰቦች እንደተለመደው እናንተም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ለዚህ ቤት አዲስ የሆናችሁ ቻናሌ ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር አድርጉ። እስቲ ወደ ቪዲዮ እንሂድ። እውነት አንተ አባትህንም እናትህንም የምትወድ ከሆነ እነሱንም አታንከራታቸው። እኔንም በቃ ራሴን ነፃ ማውጣት ፈልጋለሁ። ገባክ? እዚህ ወረ አብርሃም እንግዲህ አብቅቷል እያለ ነው። ግን የሚገርማችሁ ነገር ነገሮቹን ለማስተካከል ጊዜ ያለሽ፣ ስለዚህ ብትመለሺ ይሻልሻል እያለ ደግሞ እየለመናት ነው፣ እያስፈራራትም ጭምር ነው ማለት ነው። አብርሃም ከኔ ከተለየሽ መኖር ይከብድሻል ሁሉ እያለ ነው እያስፈራራት ያለው። ወረቀት ላይ ፈርምልኝና ምንድነው ሰው ወረቀት አንብበው የማላውቀውን ወረቀት ላይ አልፈርምም። ምንድነው ማጠቀም አንበባችንም አልተማርክም ተምራን አይደለ? አንብበውና ፈርምልኝ ግዴታክ ስለሆነ እኮ ነው። አንድ ነገር ልንገርሽ አይደለ? ከዚህ በፊት የፍቺ ወረቀት ብለሽ አስፈርምሽኛል፣ ፈርሜልሻለሁ እኮ እሱን ፕሮሰስ እኮ ስላላበቃ ነው ይሄን ነገር ይዤልክ የመጣሁት። በዚህ ልክ እኮ ማለት ነው እኛ ከዚህ በፊትም ደጋግመን እየተናገርን ያለ ነው የሩታ ትልቅ ውስጠት ማለት ነው። በቃ ሩታ ለምን አትሰሚም? በቃ እሱን ለምነሽ አይደለም ማስፈረም ያለብሽ። በህግ አይደለ ፕሮሰሱ የተያዘው። በህግ የተያዘ ነገር ደግሞ አንቺ ለምነሽ ለምንድን ነው የምታስፈርሚው? ህግ ራሱ በቀጠሮ ቀርቦ መፈረም መቻል አለበት። በስምምነት ከሆነ የስምምነት ወረቀት ከሆነ እያስፈረምሽ ያለሽው እንደዚህ አይደለም። የስምምነቱ ወረቀት ሁለታችሁም ተስማምታችሁ ተነጋግራችሁ አጽፋችሁ የምትፈራረሙበትን ወረቀት ነው። ይሄ ግን የፍርድ ቤት ወረቀት ነው የምትይው ነገር አንቺ አይደለሽም እየለመንሽ እሱን ልታስፈርም የምትችይው። ፍርድ ቤት ራሱ ትእዛዝ ይሰጣል። በትእዛዙ መሰረት የሚያስፈጽም አካል ስላለ ያ የሚያስፈጽም አካል ጉዳዩን ያስፈጽማል ማለት ነው። ግን አንቺ በግለሰብ ደረጃ ለምን እየተከተልሽው ፈርምልኝ እንደምትይው አልገባንም። መሆን የለበትም እንደዚህ ማለት ነው። ስለዚህ እሱ ምንም ነገር ማለት ነው ምናልባት አንቺ ከህግ ጋር ያልተያያዘ ነገር ከሆነ ፍርሃትሽ እሱ ከሆነ አላውቅም። እሱም ለዛ ነው ደረቱን ነፍቶ አልፈረምም ምናምን ነገር ከምንም ነገር ያልቆጠረው ማለት ነው። የወረቀቱ ጊዜ ዴት የለውም እንዴ? ኤክስፓየር ዴት የለውም ማለት በዚህን ቀን ፍርድ ቤት የተፈረመበትን ይዛችሁ ቀረቡ የሚል የለውም እንዴ? በየቀኑ ፈርምልኝ ነው። መቼ ነው ፍርድ ቤት የሚገባው ወረቀቱ? ሪፖርት እኮ ማድረግ ትችላለሽ አንቺ። ስለዚህ አካሄዱ ትክክል አይደለም። ድጋሚ ምንም ወረቀት ላይ መፈረምበት ምክንያት አይኖረኝም። ገባሽ? ስለማላውቀው ጉዳይ እያመጣሽ እዚህ ወረቀት ላይ ፈረም እዚህ ወረቀት ላይ ሆነና ምንድነው ያበቃው? ስላላበቃ እኮ ነው የተመለሽ የመጣሁት። ቢያበቃ ማኖር ምን ፍለጋ ያመጣኛል አንተ ጋር? አሁን ለዚህ ከሆነ የጠራሽኝ ልጅ በቃኝ። ካንተ ጋር ያለኝ ነገር መጨረስ ፈልጋለሁ። መጨረሰው ደግሞ በህጋዊ መንገድ ነው። ህጋዊ መንገድ አይደለም ሩታ እየተከተልሻለሽ። ህጋዊ መንገድ አንቺ ለምነሽ አይደለም፣ በልመና አይደለም። ህጋዊ መንገድን ፕሮሲጀሩን ጠብቀሽ የምትሄጂ ከሆነ ህግ ራሱ አብርሃምን አስገድዶ ያመጣዋል። ስለዚህ አንቺ አብርሃምን የምትለምኝበት መንገድ ለምን አስፈለገ ነው? ፈርምልኝ አትፈርምልኝ ለምን አስፈለገ? አያስፈልግም። ገብቶሻል? እሱም እኮ ለዚህ ነው እንደዚህ ጥብር ብሎ አልፈረምም ምንም አታመጭም አይነት ነገር ውስጥ የገባው ማለት ነው። ስለዚህ እኔ ደግሞ ሌላ ወይ ከሰሽኝ ወይንም የሆነ ቦታ ሂጂና አልፈርምም ብሏል ብለሽ እንትን በይ። ተመልከቱ እንግዲህ እሱ ራሱ ወይ ከሰሽኝ እንደዚህ ማለት በድፍረት ማለት ከሰሽኝ ካለ ህጋዊ አይደለም ማለት ነው የያዘችው ወረቀት። አልፈርምም አታስመስል። ወረቀቱን አምጪው። ይኸው በደንብ አንብበውና ስለማያገባኝ ነገር
አትጠይቂኝ ከዚህ በኋላ እንደዚህ አይደረግም። አንተ ነውር ነው እውነት። ይሄ አብርሃም በጣም ክፉ እንዳታናግረን። ስለ ወረቀት ምናምን ንገርሽ፣ ስለ ወረቀት ምናምን ነገር ልትጨቀጭኝ ከሆነ ከዚህ በኋላ እንዳጠሪኝ እኮ ይሄ ለኔ አስፈላጊ ነገር ነው። ወጥቻለሁ ብለኝ ሳይሆን እኔ መታሰር አልፈልግም። በህጋዊ መንገድ ፈርመ ከህይወቴ እንድትወጣ እፈልጋለሁ። ልክ ነው። ይሄ ነው አብርሃም ጥሏት ከሄደ መሆን ያለበት በህጋዊ መንገድ መፋታት ነው። እቺ ከሆነ ለምን እነዚህ ልጆች በህጋዊ ጋብቻ ነው ያላቸው። ህጋዊ ጋብቻ እስካላቸው ድረስ በህጋዊ መንገድ እስከተጋቡ ድረስ በህጋዊ መንገድ ትዳራቸው መፍረስ መቻል አለበት። ካልሆነ ግን ሩታ እኮ ይህን ያህል መለማመጥ እኮ አይጠበቅብሽም ባይዘይ ማለት ነው። ምክንያቱም ትዳሩን ትቶ ሌላ ጋር እሱ የማይደርገው ነገር ጥሩ ነገር እንዳልሆነ አይተሻላል። አንቺ እኮ እሱን ከሰሽ እኮ በወንጀል እኮ መጠየቅ እንኳን ትችያለሽ። ለምኖ ነው የሚፈርመው? ለምኖሽ ማለት ነው ለምኖሽ። ምክንያቱም በጋብቻ ላይ ሌላ አይፈቀድም። ይሄ እኮ ነውር ነው፣ እንደ ሀገርም እንደ ባህልም ነውር ነው። በህግም መሰረት ወንጀል ነው። እንዴ የራሴን ላይፍ ስኖር ስረጋጋ ደስተኛ ስሆን በዚህ ልክ የሚያንጨረጭርሽ ከሆነ እኔ ትችሻለሁኝ። ገባሽ እንዴ? ከተውካት ለምንድን ነው? እሺ ፈርምልኝ ያለችውን እንግዲህ አሁን የያዘችው ወረቀት እኔ ስረዳው ራሷ ያጻፈችው ስላችሁ አንድ የህግ ባለሙያ የጻፈው የስምምነት ወረቀት ነው። በቃ የስምምነት ወረቀት ተፈርሞ ፍርድ ቤት ከገባ ያልቃል ስላችሁ በቃ የተስማሙበትም ፍርድ ቤት ያጸድቀዋል። ባልና ሚስቶች ራሳቸው የተፈራረሙ ስለሆነ ማለት ነው፣ አምነውበት ስለሚፈራረሙ። ግን ትቼሻለሁ ካልካት በቃ ኖርማሊ መተው እኮ ነው። ለምንድን ነው ሁለት ቦታ መጫወት ያስፈልግህ አንተ ማለት ነው? እኔ ነኝ ቀድሜ ተውኩ። በነገር ላስታውስ፣ እኔ ነኝ ቀድሜ ተውኩ። ፉክክር ለምን አስፈለገ? እኔ ነኝ ተውኩ አንቺ ነኝ ተውሽኝ ምናምን መተው ላይ ለምን ፉክክር ለምን አስፈለገ? እኔ ነኝ ቀድሜ ተውኩ፣ እኔ ነኝ ቀድሜ ተውኩሽ። ምን በቃ ይሄ እኮ አያስፈልግም እንደዚህ መባባል ራሱ ነውር ነው እውነት። ማንኝ ብለሽ ነው የምታስበው? እኔ ስነ ስርዓት ያለኝ ክብር ያለኝ ንጹህ ሴት ነኝ ብዬ ነው የማስበው። እሺ እንደዛ የምታስቢ ከሆነ ስለማያገባኝ ነገር አትጠይቅኝ ከዚህ በኋላ። ስለማያገባ ነገር አይደለም የጠየቀች፣ ስለሚያገባ ነገር። ጥለኸኝ ከሄድክ ተወኝ ያለች። በቃ ጥለኸኝ ከሄድክ ተወኝ። ጥለሃት ከሄድክ መተው ለምን ከበደ? ምክንያቶቹን መደርደርስ ለምን አስፈለገ? ብርም አድርገህልኝ ለምን አትተወኝም? ምን ነው ደበረሽ እንዴ? ስታይ ስዝናና ደስተኛ ስሆን ምናምን ስታይ ደበረሽ? ንገረኝ። አብርሃም በጣም ልበ ሙሉ ሆኗል። በቃ ልበ ሙሉ ማለት ነው። ከሄርሜላ በደንብ አድርጋ ነው በቃ ሞልታው የላከችው። እውነት በደንብ ማለት ነው። ሰው ይኸውልህ አየሽ እንዴ ነው ሁሉ ነገር ይረሳል። ገባሽ እንዴ? ባጭ ይረሳል። በጣም ፍቅሩንም ረስቶታል ማለት ነው። ረስቼዋለሁ፣ ልረሳሽ አንቺን ለመርሳት በጣም ቀላል ነው እያላት እኔ ነኝ ቀድሜ ረሳሁት። ይሄን ጉዳይ ደብሮሽ ምናምን ከሆነ በጣም ሶሪ። ግን ደግሞ አይተሻል ላይፍ እንደሚቀጥል ማመን አለብሽ። የሚያፈቅር ልብ እንዳለኝ ሁሉ የሚጠላም ልብ እንዳለኝ ማወቅ አለብሽ። ስክሪፕት ነው እያነበብክ ያለው ይመስለኛል። የተጻፈ ነገር የምታነብ ሁሉ ነው እስከሚመስለኝ ድረስ። ኦፍ ኮርስ የወደደ ልብ እንደሚጠላ ምንም ጥያቄ የለውም። ግን በጥላቻ ዙሪያ ሩታ ረጅም ጊዜ ለአንተ ያለኝ ነገር በቅቷኛል ስትል ብዙ ጊዜ ሰምተናል። ከአንተ ጋር ያለውን ነገር ለመጨረስ በጣም ብዙ ጊዜ ስትለምን የነበረው እሷ ነች አይደለ? ከባድ ነው እውነት። ሁሉ ነገር ተረፍቶም ላይፌን መኖር እንደምችል እያየሽው ብያስባለሁ። እኔ አስቀድሜ ከተውኩክ ሰንበትበት ብያለሁ። ይኸውልህ ስለዚህ አንተ ከሩታ ጋር የምታረጋቸው ነገሮች የሆነ ግቡ ተመችቶሃል ማለት ነው። ማለት እሺ ከሄርሜላ ጋር ምናምን ነገር ወጣ ገባ ማለት ሩታን ለማናደድ እንደምትኖር ለማሳየት ለማስቀናት ነው ማለት ነው። አየህ እንደዚህ ነው ማለት ነው እያሰብክ ያለው። እንደዚህ ትዳር አይመራም አባቴ። ትዳር እንደዚህ አይደለም የሚመራው። ትዳርን ለማስተካከል የተበላሹ ነገሮችን ለማስተካከል እልህ ውስጥ በማስገባት ወይም በማስቀናት ምናምን ከሆነ አስበህ ከሆነ ትክክል አይደለም፣ አይመለስም። ደረተ የሚያስነፋ የሆነ ጀብድ አይደለም የሚሰራ ሀገር የሚያኮራ ጉዳይ አይደለም የሚሰራ በጣም ነውርና ኢዚ በጣም የሚያስንቅ የእናት አባትን አንገት የሚያስደፋ ገባ የሆነ ከአስተዳደግ የፈነገጠ ነውረኛ ነገር ነው እያወራ ያለው። ለአከብርህ የሚገባ ጉዳይ አይደለም።
በጣም የግብግቡ እንግዲህ አብርሃም ባደረገው ነገር እንግዲህ ደረቱን እየነፋ ነው። ልክ ነው ያደረግኩት እያለ ነው። እዛ ደግሞ ያደረጋቸው ነገሮች በሙሉ ለቤተሰቦች እንኳን አልፎ ተርፎ እነሱን አንገት አስደፍቷል እያለችው ነው። ቤተሰቦች እንግዲህ እንደውም ሲከራከሩለት ነበረ። እንግዲህ ትላንትናም ኤፍሬምም ጋሽዬም አይተናል፣ ሲከራከሩለት ነበረ። ጥፋተኛ እንዳልሆነ እነሱም እየተሰማች ያለውና አላቅም ብቻ በቃ አንድ ነገር ልንገርሽ፣ ማትፈልጊኝ ከሆነ እኮ ይፈርምልኝ ብቻ ያለው ፈርምልኝ ብቻ ነው የምፈልገው። ተይኝና መፈረም አለመፈለግ ምን ያገናኝ? አሁን ምን አለያያቸው? ለምሳሌ አንተ ተይኝ ትላታለህ። ተይኝ ካልካት እኮ ምን ችግር አለው? ፈርመህላት አንብበ ፈርመ በቃ አመሰግናለሁ በቃ ቴንኪው። ግን አልፈርምም ተይኝ አልተውሽም ተይኝ ማለት ነው። በቃ ምን ነው እስክንለያይ ቸኮልክ? ልታገባት ነው እንዴ? ምን ችግር አለ? አገባታለሁ። እሱ ነው ፈልገው እኮ አሁን ሄድ ከዚህ ለቀኝና ማለት ነው። ለሌላም ሰው መጨነቅ ከፈረንጁ ጋር እንግዲህ ግብግብ ገብተዋል። ፈረንጁ ሳትፈርም ነቅነቅ ማለት አልፈልግም ነው እያለ ያለው። ፈረንጁ ሩታና አብርሃምን አንድ ላይ ለማድረግ ያልታገለው ትግል የለም። ምክንያቱም እሷ እርጉዝ ሆና ሁሉ የተለያየ ምሳሌዎችን በመጠቀም ብዙ ነገሮችን ለማስተማር ሞክሮ ነበረ፣ አብርሃምን ማለት ነው። አብርሃም ግን ለመማር ፈቃደኛ አልነበረም በዛን ጊዜ ማለት ነው። የሚገርማችሁ ነገር በጣም አሪፍ ልጅ ነው። ከሁለቱም ጋር ነው እየሆነ የነበረው። ከሌሎቹም ጋር ሲጣላ ነበረ። ከአቤል ጋር ይጣላል፣ ከብሩኬ ጋር ይጣላል። ምናምን ነገር የምታደርጉት ነገር ትክክል አይደለም ምናምን እያለ ይጣላል። ትክክለኛ በጣም በዚህ እድሜ እንደዚህ ያለ ነገር ማሰቡ ራሱ በጣም ልጅ ነው ስናየው፣ ጎበዝ ነው፣ አስተዋይ ነው። አብርሃም ግን ከሱ እጥፍ የሚበልጥ ልጅ አልኩ እንዴ ሰውዬ በዚህ ልክ እንደዚህ ያለ ነገር ማድረጉ የሚያሳፍር ነው። ምርት ስለሚያገባኝ ምናምን አይመለከተም እኮ እሱ ተው ከኔጋ ነው አይደል? ትዳርን መጀመሪያ በስርዓት ነው እንጂ እሱን ከምታመጪ ሌላ ትንሽ ወጣምሻ ነገር እጨምራለሁ። ችግር የለም ጭራሽ ማለት ነው። አያችኋል። ስለዚህ ፈረንጁን ከምታመጪ ሻለ ምን ነው ወንድሞቿ እኮ ፈልገው አጣ። ለምን ተደበክ? ኩሪፍት እኮ መተውልህ ነበረ። ለምን ተደበክ? አቤልን ይዘው እኮ አንገላተው ነው የለቀቁትና አንተን ለማግኘት ማለት ነው። ለምን ተደበቅ? አንተና ኤርሜላ እኮ ተደብቃችሁን ያመለጣችሁት። ይሄን አታውቅም እንዴ? እጨምራለሁ። እንደዚህ አክት ያደረክ እንደፈለክ ከማንም ጋር እየሆንክ እኔ አንቺ ፈልጌ የመጣው ብትለኝ ማን ልትዋሽ? እኔ ሩት ልትዋሽ? አያችሁ አይደል? እሱ ከዚህም ፊት አንቺ ጋር እየተመላለስኩ ልጄና አንቺን ብዬ ነው ስመላለስ የነበረው እያላት ነበረና አንቺ ግን ክብር ለኔ የለሽም፣ ክብር ልትሰጪኝ አልቻልሽም እያላት ነው። እሷ ደግሞ ልክ ናት። እኔም ብለህ ከመጣህ እኮ የማያስፈልጉ ሰዎች ጋር መሄድ አይጠበቅብህም ነበረ። ስለዚህ እዛም ሄደ ሌላ ሴት ጋር፣ እዚህ ትመጣለህ እኔ ጋር፣ እዛ ትሄዳለህ ሌላ ሴት ጋር። እንደዚህ እያደረግ እኔም ብለህ እየመጣህ አልነበረም። እውነት ነው። እሷን ብለህ የምትሄድ ከሆነ እሷ የምጠላውን ነገር መጥላት ነው። እሷ አታድርግ ያለችን ነገር አለማድረግ ነው። በጣም ብዙ ነገር አየን እኮ አሳየን እኮ። ስለዚህ በቃ አታስፈልጊም። በቃ እኔ ቀድሜ ትቻለሁ። እኔ አልፈልግም። ፈርምና ተወኝ። አይገባህም? ፈርምልኝ እኮ ፈርምልኝ። ሌላ ግብግብ ውስጥ መግባት የለባችሁም። ይሄ በዱላ ምናምን ነገር አያስፈልግም። እውነት ሰው ስላመጣ እኔ ይሄንን ነገር አልፈልገውም። አላወቅሽኝም ማለት ነው። አብረሽኝ ስትኖሪ እስከዛሬ እኔ ይሄንን ነገር አልፈልገውም። እናንተን ጭራሽ መዛዛት ደረጃ መድረስ። ቢያንስ የትላንትናውን ፍቅራችሁን ባትረሱ ደስ ይለኛል። ትላንትና ጥሩ ፍቅረኛሞች ነበራችሁ፣ ጥሩ ባለትዳር ነበራችሁ። በቃ ካልተስማማችሁም በስምምነት ቢሆን ጥሩ ነው እንጂ እንደዚህ ዝቅ ከፍ እየተደራረጋችሁ ደስ አይልም። በቃ ዝቅ በጣም እንደዚህ ያለ ነገሮች ጥንቃቄ ያስፈልጋል። ነገ ለልጆቻችሁ የሚቀመጥ ነገር ስለሆነ ማለት ነው። በጣም ቀላል ነው። አንዲት ክፍል ውስጥ እንዲዘብጥያ ቁጭ የሚያደርጋችሁን ነገር ማድረግ ለኔ ኢዚ ነው። አልፈልገውም። ህሊና የማይፈቅድልኝም ገባ? አይፈቅድልኝም። አደርግ ችግር የለውም። ማግኘት ነው ጭራሽ ማለት ነው። በደረቱን ነፍቶ እንግዲህ እሱ ወንጀል ውስጥ እንድታስገባቸው እየፈለገ ነው አብርሃም። በዚህ ልክ እየቀናሽ ከምትቃጠይ ነገሮችሽን አስተካክለሽ አሁንም መመለስ ትችያለሽ። ጊዜ ጭራሽ ማለት ነው። ወደ ኋላ ተመለሽና ከኔ ጋር ሁኚ። እየቀናሽ አትንጨርጨሪ። ስለዚህ አንድ የሚያደርግሽ ቅናት ነው። ቅናት ደግሞ ልብሽን እያቃጠለው ስለሆነ ዛሬም ነገም ቀኑ አልረፈደም።
ስለዚህ ተመለሺ ከኔ ጋር ሁኚ እያለ እየለመናት ነው። አብርሃም እንግዲህ ሁለት አይነት ቃል ነው የሚያወራው። አንድ ትቼሻለሁ ይላል፣ ሁለተኛ ደግሞ አሁንም አልረፈደም ከኔ ጋር ሁኚ ይላል። የትኛውን ትውሰድ? ረፈደም ገባሽ? እኔ እንዳንተ አይነቱ ከኔ ክብር ጋር ከማይመጥን ሰው ጋር ከዚህ በኋላ አብሬ መቀጠል አልፈልግም። ማስተካከል እናንተን ማለት ትችያለሽ። በዚህ ልክ ከምትንጨረጨሪ በዚህ ልክ እኔ የሆነ ነገር ባደረኩ ቁጥር ከሚደብርሽ ነገር አስተካክለሽ ወደ ቦታ መመለስ ትችያለሽ። እንዴት ነው የምታየው? ይሄ እኮ በጣም የሚያኮራ ነገር እኮ አይደለም እየሰራ ያለው። እኔ ግን እነዚህ ያሉ ቃላቶችን እየተነጋገሩ በኋላ ግን መቼም ሲታረቁ ይሄን ቪዲዮ በትዝታም ወደ ኋላ መለስ ብሎ የሚያዩ አይመስለኝም። ከባድ ነው አይደለ? ይዘገንናል። እውነት ያሳፍርም ነገር አላረኩም። ገባሽ? ስለዚህ አሁንም ቢሆን ጊዜሽን ተጠቀሚበት ባይሆን ማለት ነው። እየረፈደብሽም ከኔ ጋር መፎካከርሽ ምናምን ለነገ ህይወትሽ ዋስትና አይሆንሽም። ይኸውልህ ጭራሽ ፉክክር ውስጥ መግባት የለብሽም። ላሳይሽ እችላለሁ ነው። ነገም ከነገ ወዲያ ዋጋ ላስከፍልሽ እችላለሁ። ዋስትና ሊሆንሽ የሚችለው ምንም አይነት ፉክክር የለኝም። በመጀመሪያ ደረጃ ገባ? የምታዳምጠኝና የምትሰማ ከሆነ በጣም ቀላል ነው። ማንበባችንም እውነት ሆይ እያሉሽ አለንልሽ ብትለዩም ምንም ነገር የሚመጣ ታሪክ የለም ምናምን ብለው እንደዚህ ድፍረት እየሰጡሽ ከሆነ አይጠቅሙሽም። ነገ ህይወትሽን ኑሮሽ የምትኖሪው ራስሽ ነሽ። ገባ? በአንተ ዙሪያ ነው በነገራችን ላይ እንደዚህ ያሉ ሰዎች በጣም ብዙ፣ በአንተ ዙሪያ በጣም ብዙ ሰዎች አሉ ሆይ የሚሉ የልብ የሚሰጡ። እነሱ ልብ ስለሰጡ ነው እንደውም አንተም በዚህ ደረጃ እዚህ የደረስከው። እርግጠኛ ሆኜ የምነግርህ ነገር እየሄድሽበት ያለው መንገድ ትክክል አይደለም። ትክክል እንዳልሆነ ደግሞ ዛሬ አይደለም የነገርኩሽ፣ ያኔም ነግሬሻለሁ። አሁንም ቢሆን ሁሉ ነገር ያለው አንቺ እጅ ላይ ነው። ከኔ ጋር መለያየት ችግር የለውም ለአንቺ። ምናልባት አሁን ዙሪያሽ ላይ ሰው ስላለ እንትን ላይልሽ ይችላል፣ ላይሰማሽ ይችላል። ስለዚህ ከኔ ከተለየሽ መኖር ይከብድሻል፣ ያለታ ማንም አይደርስልሽም አይነት ነገር ነው። ከነገ ወዲያ ግን እንደሚሰማሽ ማወቅ አለብሽ። እኔ ወንድ ልጅ ነኝ። የትም ሂጂ መኖር እችላለሁ። የትም ሮጬ መግባት እችላለሁ። የትም ቦታ ወጥቼ በልቼ መግባት እችላለሁ። ስለዚህ ወንድ ልጅ ስለሆንክ የትም ወጥተህ የትም በልተህ መግባት ስለቻልክ ብቻ ከእሷ ጋር መሆን አለብህ ማለት አይደለም። ወንድነት ማለት ይህ አይደለም። እሺ ገብቶሃል? ወንድ አጠገቧ ብቻ ዝም ብሎ ወንድ ስለሆነ ብቻ አጠገቧ መሆን አስፈላጊ አይደለም። ወንድ ሙሉ ወንድ መሆን መቻል ያስፈልጋል። አጠገቤ ብትኖሪልኝ ደስ ይለኛል። ያለ አንቺ ደግሞ መኖርም እንደምችል ማወቅ አለብሽ። ዋው የሚገርም አገላለጽ አብርሃም። ዛሬማ ለየት ብለሃል። ኦኬ እኔኛ ካንተ ተለይቼ መኖር ያቃተኝ ሆይታማ ያለው ማን ጋር እንደሆነ ማንም የሚያውቀው ግልጽ ነገር ነው። አይደብርም እንዴ? ላንተም እኮ ሼም ነው። ይሄም የማይቀርብኝ ከዚህም ይሁን ከዛም ይሁን ፈርምልኝና ተጣፎ ይላል። ሰላም ይላል። እውነቷን ነው። እዛም እዚህም አይቅርብኝ ብለህ ሁለቱ ቦታ ከምትጫወት በቃ ቢቅርብህ ምንም አይደለም። አንዱን ትተህ በቃ ወደ አንዱ መጠቅለል ነው። ይሄ በቃ ሄርሜላን ከፈለክ ወደ ሄርሜላ ነው፣ ሩታን ከፈለክ ወደ ሩታ ነው። እንደዚህ ያለ ነገር ማለት ነው። እሺ እዚህ ጋር አሁን እኔና አንቺን ንብረት እንትን ማለት ነበረበት። እንደፈለግሽ ለምን አትወስጂም? ምን እንድትወስድ ከፈለክ ለምን መፈረሙ ለምን ደበረ? የውሸት እንድትወስጂም ላፍ ማለት ነው። እንድትወስድ ከፈለገ ኦረ ችግር የለውም ብለህ መፈረም ነው ያለብህ። ስለ ንብረት ምናምን ነገር ስላነሳችሁ ለምን ደበረህ? አንተ ራስህ እኮ አልፈልገውም። በቃ እዛ ላይ መፈረም አለብህ። ምን እንደሚለው ስለ ንብረት ነው እያወራ ያለው እኮ እና ያወራል። ለዚህ ወረቀት ለንብረት ብለሽ ነው እኔን በዚህ ልክ ለማስፈረም ምናምን እንትን እያልሽ ያለሽ? ግድ ነው። ምክንያቱም ልጇን ታሳድግበታለች። በቃ ያስፈልጋታል። ምንም ጥያቄ የለውም። ንብረት አስፈላጊ ነው። በቃ እሱንም አልፈልገውም ነገር ሰው እንጂ እኔ ጋር ምንም አያደርግም። የምትፈልጊው ነገር ካለ የፈለግሽውን ነገር እኔ ጋር ማተር እንደማያደርግ ታውቃለህ። እኔ ከተለየሁት ምንም ነገር ከሱ አላገኝም። ንብረትም ምንም ይሄ አስተሳሰብሽ ነው ለዚህ ያበቃሽ። ጨራሽ ማለት እንደዛ ከሆነ ደግሞ ወረቀት አያስፈልግም የሚለው እንደዛ ነው። ስለማሻገር ስለ ልጅ ነው የሚያወራው። ልጅ እኔ ግዴታዬ የሚያስፈልገውን ነገር አድርጋለሁኝ። እሱ ግዴታዬ ነው። አንቺ ስላልሽኝ ሳይሆን እኔ ልጅን ስለምፈልግና ስለምወድ ነው የማደርገው። ልጅን ስለምትፈልገው አይደለም ትፈልገዋለህ ማለት እንደዚህ አይደለም። እሺ ተወድ እኮ አየን። ነገም ከነገ ወዲያም አድርጊው ውሰጂ። የቀራቅንቦ ችግር የለም ውሰጂ ከፈለግሽ። አልፈልግም በቃ ልጅንም ከሆነ በስንት ሰዓት አሳድጋለሁ። ከዚህ በኋላ ግን በእንደዚህ አይነት በወረቀት በምናምን አይነት ጉዳይ ተመለሰሽ እኔም ጋር እንዳትደውይ እንዳትመጪ። ወደ ትፈርማታለህ ሁሉንም ነገር። እንዲህ በጉልበት በመንጫጫት አይደለም ማስጠረም ያለብሽ። አንቺ ወደ ህግ ነው መሄድ ያለብሽ። ህግ ራሱ ጉዳዩን መጨረስ መቻል አለበት። የተወዳችሁና የተከበራችሁ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላማችሁ በዚህ ትበላለኝ። ቻው